ቡና በአእምሮ ውስጥ የሚገኘውን አዴኖሲን የተባለ የድካም ስሜትን የሚፈጥር ኬሚካልን በመከልከል ንቃትን ይጨምራል፣ ትኩረትን ያሻሽላል፣ እንዲሁም የሰውነትን የኃይል መጠንን ከፍ ያደርጋል። በተጨማሪም በውስጡ በያዘው ከፍተኛ አንቲኦክሲዳንት አማካኝነት ሴሎቻችንን ከጥቃት በመከላከል እንደ ስኳር፣ አልዛይመርስ እናም የጉበት በሽታዎችን የመከላከል አቅምም አለው። ቡና በመጠኑ ሲሆን ለጤና ጠቃሚ ሊሆን ይችላል። ነገር ግን አወሳሰዳችን ከልክ በላይ ሲሆን ብዙውን ጊዜ በቀን ከ3 እስከ 4 ስኒ በላይ ከተወሰደ ወይም በቀን ከ400 ሚሊግራም በላይ ካፌን በላይ ሲሆን ሰውነታችን የማስጠንቀቂያ ምልክቶችን መላክ ይጀምራል ማለት ነው። ታዲያ ከልክ በላይ ቡና እየጠጣችሁ መሆኑን የሚያሳዩ ግልጽ ምልክቶችን አሁን እነግራችኋለሁኝ። አንደኛ፣ ጭንቀት፣ መረበሽ፣ መቅበጥበጥ ይሰማችኋል። ካፌን አድሬናሊንን ያነቃቃል፣ እንዲሁም አዴኖሲን አእምሮን የሚያረጋጋ ኬሚካል እንዳይሰራ ያግዳል። በጣም ብዙ እየጠጣችሁ ከሆነ እረፍት ማጣት፣ የሐሳቦች መጣደፍ፣ የእጅ መንቀጥቀጥ፣ ከመጠን በላይ መነቃቃት፣ ያለ ግልጽ ምክንያት የሚመጣ ድንገተኛ ጭንቀት ይሰማችኋል። ለምን ይከሰታል? ካፌን የነርቭ ስርዓታችንን ከመጠን በላይ ያነቃቀዋል። መፍትሄው ታዲያ መጠኑን ቀስ በቀስ ቀንሱ፣ በድንገት አታቁሙ። አንዱን ስኒ በዲካፍ ተኩ፣ በባዶ ሆድ ደግሞ ከመጠጣት ተቆጠቡ። ሁለተኛ፣ የልብ ትርታ መጨመር ወይም የልብ ምት መጣደፍ ነው። ከመጠን በላይ ካፌን ልብን ከመጠን በላይ ሊያነቃቃው ይችላል። ምልክቶቹም በእረፍት ጊዜ ልብ በፍጥነት ይመታል፣ ያልተስተካከለ የልብ ምት፣ በደረት ውስጥ የመርበትበት ስሜት ይሰማችኋል። መለስተኛ ጭንቀቶች የተለመዱ ቢሆኑም ተደጋጋሚ የልብ ምት መዛባት የማስጠንቀቂያ ምልክት ነው። ይህ ዘወትር የሚከሰት ከሆነ ቡናን ወዲያውኑ ቀንሱ፣ የኃይል ሰጪ መጠጦችን አስወግዱ፣ አጠቃላይ የካፌን መጠናችሁን ተቆጣጠሩ። ጽኑ ወይም የማይለቅ ከሆነ የሕክምና ምርመራን አድርጉ። ሶስተኛ፣ የመተኛት ችግር ነው። ካፌን በሰውነታችሁ ውስጥ ከ6 እስከ 10 ሰዓታት ሊቆይ ይችላል። ምልክቶቹም ለመተኛት መቸገር፣ ያልረጋ እረፍት የሌለው እንቅልፍ፣ በተደጋጋሚ መንቃት፣ በቂ ሰዓታት በተተኙም የድካም ስሜት መሰማት ይከሰታል። የጠዋት ቡና እንኳን ስሜታዊ ለሆኑ ሰዎች ተጽዕኖን ሊያሳድር ይችላል። መፍትሄው ታዲያ ከመተኛታችሁ ከ8 ሰዓታት በፊት ካፌንን አቁሙ። ለአንድ ሳምንት የመቀነስ ሙከራን አድርጉና የእንቅልፍ ጥራታችሁን ተመልከቱት። አራተኛ፣ ያለ ቡና መንቀሳቀስ አለመቻል ነው። እነዚህ ካለባችሁ፣ ቡና ሳይመልጣችሁ ራስ ምታት ከያዛችሁ፣ ያለ እሱ ከፍተኛ ድካም ከተሰማችሁ፣ ካፌንን ሳትወስዱ ስቀሩ ብስጩ ከሆናችሁ፣ ይህ በካፌን ላይ ጥገኝነት እንዳላችሁ ያሳያል። የማቆም ምልክቶች ራስ ምታት፣ የአእምሮ ጭጋግ፣ ዝቅተኛ ስሜትና ድካም ይሰማችኋል። ይህ በየቀኑ ከፍተኛ መጠንን በሚወስዱ ሰዎች ላይ የተለመደ ነው። መፍትሄውም በዝግታ ቀንሱ። ከ3 እስከ 4 ቀኑ ግማሽ ስኒን ቀንሱ። አምስተኛ፣ ተደጋጋሚ ራስ ምታት ነው። ከመጠን በላይ ካፌን የደም ስሮች መጥበብ፣ የውሃ እጥረትን ያስከትላል። ይህም እነዚህን ሊቀሰቅስ ይችላል። የውጥረት ራስ ምታትና ተመላሽ ራስ ምታትን። የሚገርመው ታዲያ ቡና ለጊዜው ራስ ምታትን ሊያስታግስ ቢችልም የረጅም ጊዜውን ዑደት ግን ያባብሰዋል። መፍትሄው ታዲያ የውሃ አወሳሰዳችሁን ጨምሩ። በቀን ከ1 እስከ 2 ስኒ ቡና በላይ አትጠቀሙ። ለራስ ምታት ተጋላጭ ከሆናችሁ በየቀኑ ካፌንን ከመውሰድ ተቆጠቡ። ስድስተኛ፣ የጨጓራ ምቾት ማጣት ወይም የቃር ስሜት ነው። ቡና የጨጓራ አሲድን ይጨምራል። ምልክቶቹም በደረት ላይ የማቃጠል ስሜት፣ በአፍ ውስጥ የመራርነት ጣዕም፣ የማቅለሽለሽ ስሜትና የሆድ አለመመቸትን ያስከትላል። የጨጓራ ቁስለት ወይም ደግሞ የቃር ችግር ካለባችሁ በጣም ብዙ ቡና መጠቀም ምልክቶቹን ያባብሰዋል። መፍትሄው ታዲያ በጭራሽ በባዶ ሆድ አትጠጡ። አሲዱ አነስተኛ የሆነ ቡናን ምረጡ፣ እንዲሁም አወሳሰዳችሁን ቀንሱት። ሰባተኛ፣ የውሃ እጥረት ምልክቶች ነው። ካፌን
ሽንት የማስወጣት ባህሪ ያለው በተለይም በከፍተኛ መጠን ሲወሰድ። እነዚህን ልታስተውሉ ትችላላችሁ። የአፍ መድረቅ፣ የሽንት ቀለም መጨለም፣ መፍዘዝና የጡንቻ ቁርጥማት። ቡና እየጠጣችሁ በቂ ውሃ የማትጠጡ ከሆነ የውሃ እጥረት ሊከሰት ይችላል። መፍትሄው ታዲያ ለምትጠጡት ለእያንዳንዱ ስኒ ቡና አንድ ተጨማሪ ብርጭቆ ውሃን ጠጡ። ስምንተኛ የብስጭት መጨመር ወይም ደግሞ የስሜት መለዋወጥ ነው። ከመጠን በላይ ካፌን የጭንቀት ሆርሞኖችን ኮርቲሶልን ይጨምራል። ምልክቶቹም በሰዎች ላይ መቆጣት፣ ከጥቂት ሰዓታት በኋላ የስሜት መንኮታኮት፣ መንቃትና ከዚያም መልፈስፈስ ይከሰታል። ይህ ውጣ ውረድ የበዛበት ስሜት ከፍተኛ መጠን በሚወስዱ ሰዎች ላይ የተለመደ ነው። ዘጠነኛ የደም ግፊት መጨመር ነው። ቡና ለጊዜው የደም ግፊትን ከፍ ያደርገዋል። ቀድሞውኑም ታዲያ የደም ግፊት ካለባችሁ በጣም ብዙ ቡና ግፊቱ እንደጨመረ እንዲቆይ ሊያደርገው ይችላል። መፍትሄው ታዲያ የግል ምላሻችሁን ለማወቅ ከቡና በፊት እናም በኋላ ግፊታችሁን ተለኩት። አስረኛ የጡንቻ ውጥረትና መንቀጥቀጥ ነው። ከመጠን በላይ ካፌን ጡንቻዎችንና ነርቮችን ከመጠን በላይ ያነቃቃል። የመንቀጥቀጥ ስሜት፣ መንጋጋን ማፋጨትና የአንገት ውጥረት ይሰማችኋል። ይህ የነርቭ ስርዓታችሁ ከመጠን በላይ መነቃቃቱን የሚያሳይ ምልክት ነው። 11ኛ ያንኑ ስሜት ለማግኘት ተጨማሪ ቡና ያስፈልጋችኋል። ሰውነት ካፌንን የመላመድ ባህሪ በጊዜ ሂደት ያዳብራል። በአንድ ስኒ ጀምራችሁ አሁን 3 እና 4 የሚያስፈልጋችሁ ከሆነ ሰውነታችሁ ተላምዶታል ማለት ነው እና ምናልባትም ከመጠን በላይ እየወሰዳችሁም ሊሆን ይችላል። ስለዚህ ከመጠን በላይ ቡናን እየጠጣችሁ ከሆነ እነዚህን ምልክቶችን ታስተውላላችሁ ማለት ነው። ታዲያ ቡና ምን ያክል ቢሆን ነው የሚበዛው የሚለውን ልንገራችሁ። ለአብዛኛዎቹ እንግዲህ ጤናማ አዋቂዎች ደህንነቱ የተጠበቀው ከፍተኛ ገደብ በቀን 400 ሚሊግራም ካፌን ወይም ከ3 እስከ 4 ስኒ ተራ ቡና ነው። ስሜታዊ የሆኑ ሰዎች ከዚህ በጣም ያነሰ ሊፈልጉ ይችላሉ። ነፍሰ ጡር ሴቶች ደግሞ ካፌንን በከፍተኛ ሁኔታ መገደብ አለባቸው። ከዚህ መጠን በላይ ቡናን ተጠቀማችሁ ማለት ከልክ በላይ እየተጠቀማችሁ እንደሆነ ይቆጠራል። በጣም ብዙ ቡና እየጠጣችሁ ሊሆን ይችላል የሚባለው በየቀኑ ጭንቀት ወይም ደግሞ መረበሽ የሚሰማችሁ ከሆነ፣ እንቅልፋችሁ ደካማ ከሆነ፣ ለመንቀሳቀስ በቡና ላይ የምትደገፉ ከሆነ፣ ያለ እሱ ራስ ምታት የሚያስከትልባችሁ ከሆነ፣ የልብ ምት መዛባት ካለባችሁ፣ የቃር ወይም የጨጓራ መለብለብ ካለባችሁ ከፍተኛ መጠን እየጠጣችሁ እንደሆነ አመላካች ናቸው። ከነዚህ ምልክቶች ውስጥ ከሶስት ወይም ደግሞ ከዚያ በላይ የሚሰማችሁ ከሆነ የቡና አወሳሰዳችሁን መቀነስ ይኖርባችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ከልክ በላይ ቡና እየጠጣችሁ መሆኑን የሚያሳዩ ግልጽ ምልክቶችን ነግሬያችኋለሁኝ ማለት ነው። እናንተም እንደተማራችሁበት ሌሎችም እንዲማሩበት ደግሞ ላይክና ሼር በማድረግ ለሌሎችም አድርሱ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።